ዩቲዩብ መስራት ፈልጋለሁ፣ ነገር ግን ከየት ነው መጀመር ያለብኝ? ዩቲዩብ ለመስራት እኔ ሐሳብ የለኝም፣ አይዲያ የለኝም። ለመስራት ምን ያስፈልጋሉ የሚሉ ጥያቄዎችን ጠይቃችሁኛል ማለት ነው። እነዚህን መልስ ለማግኘት ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁንም እንዳትረሱ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲዩብ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣኞቻችሁ የጠይቃችሁኝን ጥያቄ ነው ማለት ነው። መጀመሪያ ዩቲዩብ ከመስራታችሁ በፊት ማወቅ ያሉባችሁ ነገሮች፣ በተለይ አረብ ሀገር ያላችሁ ወንድሞቼ፣ አብዛኛውን እኔን የምትከታተሉኝ አረብ ሀገር ያላችሁ ስለሆናችሁ በጣም መጠንቀቅ ያለባችሁ፣ እናንተ ዩቲዩብ ለመስራት ካሰባችሁ የሰው ቪዲዮ አትፖስቱ። ከቲክቶክ ከዩቲዩብ ከተለያዩ ቦታዎች ተቆራርጠው የመጡ ቪዲዮዎችን በፍጹም አትፖስቱ። እነዛ ቪዲዮዎች ለቻናላችሁ በጣም ትልቅ ማለት ነው። ስለዚህ የሰው ቪዲዮ በፍጹም አትፖስቱ ማለት ነው። ዩቲዩብ ለመጀመር ምን ያስፈልጋል ለምትሉ፣ ዩቲዩብ ለመጀመር የሚያስፈልጓችሁ 4 ነገሮች ናቸው። እነሱም ኮንተንት፣ ካሜራ፣ ላይት እና ሳውንድ ሪከርድ ናቸው። እነዚህ 4 ነገሮች ከሌሏችሁ አታስቡ፣ 3ቱን በአንድ ነገር መስራት ትችላላችሁ ማለት ነው። እሱ ምንድነው? በስልካችሁ ብቻ ስልካችሁና ኮንተንት የምትሰሩት አይዲያ ካላችሁ በእነዚህ 2 ነገሮች ብቻ እናንተ ዩቲዩበር መሆን ትችላላችሁ። በዩቲዩብም ስኬታማ መሆን ትችላላችሁ ማለት ነው። እኔ ስጀምር በስልኬ ነው፣ አሁንም እየቀረጽኩ ያለሁት በስልኬ ነው ማለት ነው። ስለዚህ ካሜራ አያስፈልጋችሁም፣ ስልካችሁ ብቻ ይበቃችኋል ማለት ነው። ሁለተኛ ደግሞ ላይት ነበር የሚያስፈልገው፣ ላይት የማያስፈልጋችሁም፣ ቀን ቅረጹ ማለት ነው። ሳውንድ ሪከርድ ነው፣ እሱም አያስፈልጋችሁም፣ እዛው ስልካችሁ ላይ ያለው በቂ ነው ማለት ነው። እኔ ስጀምር ምንም ነገር አልነበረኝም፣ አሁንም በስልኬ ነው የምቀርጸው። ማይክ፣ ላይት፣ እነዚህ ነገሮችን የገዛሁት ዩቲዩብ ከከፈለኝ በራሱ ብር፣ ዩቲዩብ በከፈለኝ ብር ነው ማለት ነው። ስለዚህ እናንተ ባላችሁ ነገር ከጀመራችሁ ዩቲዩብ ሲከፍላችሁ ደግሞ እያሻሻላችሁ የጎደላችሁን ነገር እየሞላችሁ ትመጣላችሁ ማለት ነው። የአብዛኞቻችሁ ጥያቄ እኔ ዩቲዩብ መስራት ፈልጋለሁ፣ ዩቲዩበር መሆን ፈልጋለሁ፣ በዩቲዩብ ተከፋይ መሆን ፈልጋለሁ፣ ነገር ግን ሐሳብ የለኝም፣ አይዲያ የለኝም፣ ኮንተንት የለኝም፣ በምን ልስራ? በተለይ አረብ ሀገርም ያላችሁ ቶቼ እኔ ማዳም ቤት ነው ያለሁት። ስለዚህ የሰው ቪዲዮ ከቲክቶክ ካልፖስትኩኝ ከራሴ ከየትም አምጥቼ ልፖስት አልችልም የምትሉ ወንድሞቼ ስላላችሁ እሱንም ልንገራችሁ። ዩቲዩብ ላይ የተለያዩ ኮንቴንቶች አሉ። ይውላችሁ እናንተ ካላችሁ ነገር ከምታውቁት ነገር ጀምሩ። እኔ እንደነገርኳችሁ ዩቲዩብ ከጀመርኩ በጣም ረጅም ዓመት ሆኖኛል። ትንሽ ለውጥ ያመጣሁት በጣም በአጭር ጊዜ ውስጥ ነው። እሱ ምንድነው? እኔ ስለምን አውቃለሁ? ዩቲዩብ ላይ የተለያዩ ኮንቴንቶች አሉ። እዛ ኮንቴንቶች እመኑኝ ማንም ሰው ከራሱ የፈጠረው ነገር የለም። ሁሉም ሰው ከራሱ ያመጣው አንድም ነገር የለም። ሰርች ብታረጉ የሆነ ሰው የሰራውን ቪዲዮ የሆነ ሰው ሰርቶታል። እናንተ ግን ለእናንተ የሚሆነው ለእናንተ የሚመቸው እናንተ የምታውቁትን ነገር በራሳችሁ መንገድ ማቅረብ ነው። ለምሳሌ አረብ ሀገር ያላችሁ እህቶቼ ስለ አረብ ሀገር ታውቃላችሁ፣ ስለ ማዳም ታውቃላችሁ። ስለዚህ አዲስ ወደ አረብ ሀገር ለሚመጡ እህቶቻችሁ መጀመሪያ አረብ ሀገር ከመምጣታችሁ በፊት ማወቅ ያለባችሁ መጠንቀቅ ያለባችሁ ነገር ብላችሁ መስራት ትችላላችሁ። አረበኛ የምትችሉ አላችሁ። ስለዚህ አረበኛ ለማያውቁ እህቶቻችሁ ዩቲዩብ ላይ መታችሁ አረበኛ ማስለመድ ትችላላችሁ። እንዲሁም ደግሞ ማዳም ቤት ሆናችሁ ምግብ የምትሰሩ አላችሁ። ምግባችሁን እየቀረጻችሁ ድምጻችሁን አስገብታችሁ መልቀቅ ትችላላችሁ። ብዙ ነገሮችን መስራት ትችላላችሁ። ነገር ግን እናንተ አሁን አይዲያ የለንም የምትሉት ስላልጀመራችሁ ነው። ስትጀምሩ ግን ቢያንስ 1 2 3 4 እያላችሁ ቪዲዮ መልቀቅ ስትጀምሩ ባላችሁ ነገር አካባቢያችሁ በምታውቁት ነገር በትንሽ ነገር ቪዲዮ መቅረጽ ስትጀምሩ እመኑኝ አይዲያ እናንተ ጊዜ ይኖራችሁ እንጂ ብዙ አይዲያዎች ብዙ ሐሳቦች ይመጡላችኋል፣ እናንተ ልትሰሯቸው የምትችሉት ማለት ነው። ስለዚህ እናንተ ከዛ በፊት ምንድነው ሞክሩ፣ በቃ ለመስራት ሞክሩ። አንድ አይዲያ ካላችሁ ያንን ይዛችሁ እሱን ስሩት። ነገም እንደዚሁ የሆነ ሐሳብ ይመጣላችኋል። ስለዚህ ካልሞከራችሁ ዝም ብላችሁ ምን ልስራ ምናምን ነገር ካላችሁ አይመጣላችሁም። ግን ባላችሁ ነገር በቃ የሆነ ነገር አጠገባችሁ ካለ ወይም ደግሞ የሆነ የምታውቁት ነገር ዕውቀት ካላችሁ ያንን ዕውቀት ለማስተማር ሞክሩ።
ስለዚህ እንደዛ ስታደርጉ ሐሳብ ደግሞ ቪዲዮ በሰራችሁ ቁጥር 10 20 30 እያላችሁ ስትሄዱ ሐሳብ ሳይሆን የሚጠፋባችሁ ምናልባትም ጊዜ ነው የሚያጥራችሁ እንጂ በፍጹም አይዲያ አይጠፋባችሁ። ብዙ ሐሳቦች ይመጡላችኋል። ኮሜንት ላይ ይሄንን ስሪልን፣ ይሄንን አድርጊ ትባላላችሁ። ብዙ ነገር ደግሞ ኮንተንት እየሰራችሁ እንበልና ለምሳሌ ኮንተንት ኖሯችሁ በቃ እኔ በዚህ ነገር ነው የምሰራው ብላችሁ መስራት ጀምራችሁ 1 2 3 4 ብላችሁ እየሰራችሁ መሀል ላይ አይዲያ ያጠፋባችሁ ወይም ደግሞ ያላችሁ ነገር በቃ 10 ቪዲዮ መስራት ነበር የፈለጋችሁት፣ ያንን 10 ቪዲዮ ሰርታችሁ ጨረሳችሁ እንበል። አዲስ ከሆናችሁ ማለት ነው። ሌላ እንደናንተ አይነት ኮንተንት የሚሰራ ታዋቂ ሰው አለ እንበል። እዛ ሰው ጋር ትሄዱና ኮሜንቱን ሄዳችሁ ታነባላችሁ። ሰው ምን ይፈልጋል? ያንን ሰው ምን ስራልን እያለ ነው የሚጠይቀው። ብዙውን ጊዜ ስለሆነ ነገር ስትሰሩ ብዙ ሰው ቀጣይ ነገር ይፈልጋል። ስለዚህ ስሪልን፣ እኔ አሁን ስለ ዩቲዩብ ከፈለይ ብዬ ስነግራችሁ እንዴት እንደሚጀመር ንገሪን፣ በቃ ብዙ ነገር ጠይቃችሁ ማለት ነው። ያ የጠየቃችሁ ጥያቄ ለኔ ሐሳብ ሆነ ማለት ነው። በዛ ተነስቼ ቪዲዮ እየሰራሁ ነው ማለት ነው። ምሳሌ ስለ ምግብ የምትሰሩ ናችሁ። በቃ ምግብ ሰርታችሁ በቃ የምትሰሩት ምግብ አለቀባችሁ እንበል። ተመሳሳይ የእናንተ አይነት ኮንቴንት የሚሰራ ሰው ኮሜንት ላይ ግቡና ሰዎች ምን ስሪልን ይላሉ ያንን ሰው። እናንተ ያንን መስራት ትችላላችሁ። ይሄ የምነግራችሁ ብዙ ዩቲዩበሮች የማይነግሯችሁን ሚስጥር ነው ማለት ነው። ስለዚህ እናንተም መስራት ከጀመራችሁ እመኑኝ ሐሳብ አይጠፋባችሁም። ነገር ግን ጀምሩ። 1 2 3 እያላችሁ ስትጀምሩ። ሌላው ደግሞ እኔ ካሜራ ፊት መቅረብ አልፈልግም፣ ግዴታ እኔ ዩቲዩበር ለመሆን ዩቲዩብ ለመስራት ግዴታ ካሜራ ፊት ቀርቤ ማውራት አለብኝ ወይ ለምትሉ በፍጹም በካሜራ መታየት የለባችሁም። በድምጻችሁ በተለያዩ ነገሮች እናንተ ከካሜራ ጀርባ ሆናችሁ መስራት ትችላላችሁ፣ ድምጻችሁን እያስገባችሁና ይህም ሊያሳስባችሁ አይገባም። ብዙ ታዋቂ ዩቲዩበሮች አሉ ድምጻቸውን ብቻ በማስገባት ትልቅ ደረጃ የደረሱ ብዙ ዩቲዩበሮች አሉ። ምስላቸውን ሳያሳዩ ወይም ደግሞ ካሜራ ፊት ቀርበው ሳያወሩ ከካሜራ ጀርባ ሆነው በድምጻቸው ታዋቂ የሆኑ ብዙ ዩቲዩበሮች ስላሉ እናንተ ግዴታ በካሜራ መታየትም የለባችሁም ማለት። የዛሬው ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮ እናንተን ይጠቅማል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።